የአብርሽና የሩታ ድራማ እንግዲህ እንደቀጠለ ነው ማለት ነው። አብርሽ እስካሁን ድረስ ሆስፒታል እንደገባ ነው ማለት ነው። አልነቃም፣ ራሱን ስቶ እንደወደቀ ያው ዛሬ ድፍን 2 ቀን ወይም እንደዚያ ሆኖ አልነቃም። ሐኪም ቤት ነው ያለ ማለት ነው። አልነቃም። እንትን ሐኪሞች ስታናገራቸው ሩታ ምንድን ነው ያላት? ዋናዋ ሩታ ምንድን ነው ያለችው? እንትን ወርቆ ሳለ ቅንጭላቱ ላይ ደም ፈሶ ሊሆን ይችላል። ስለዚህ አሁን ትንሽ ጠብቂና እነግርሻለን አይተን ነው ያውላት ማለት ነው። ነገር ግን አልነቃም እስካሁን ድረስ ሩታም እየተርገበገበኝ ነው። እንግዲህ እንደኔ እውነት እንደመናገር ሩታ በጣም ጥፋተኛ ናት። እንዴት ወንድ ልጅ ይዛ ትሄዳለች? አብርሽ ጋር ከሄደች ቃል ዶክመንት አለኝ ያለችው ዶክመንት ልወስድ ነው ያለችው። ኦኬ ዶክመንት ኑራት፣ እቃ ይኑራት። እቃ ካላት ግን የኖረችበት ቤት ነው። ለምን ብቻዋን አትሄድም ነበር? ምን አስፈለገ? እንደገና ጎረምሳ ይዞ መሄድ ማለት ነው። እንግዲህ ይሄ ጎረምሳው ይሄ ልጁ ነው ማለት ነው። እንግዲህ ግቢና ፈልጊ ሲላት ሩታ ስገባ አበሬሽ ልግባ አላት። አብሮ ሲገባ ይሄኛው ደግሞ አብሽ ደግሞ አላስገባም አለው። እገባለሁ አላስገባም። የዚያን ሰዓት እንግዲህ ይሄ ልጅ ነው ገፍትሮ የጣለው ማለት ነው። ጣውላው ይመጣው የጠረጴዛው ይመጣው ሶፋው ይመጣው አልታወቀም። እንግዲህ ስቶን የወደቀው ማለት ነው። ጓደኞቹ ራሱ ሪስሉ ነበረ። ሲጀመር አንተ ሰው ምን ታረገባህ? ለምንስ መጣህ እያሉት ነበረ። አዎ ጥፋተኛ ናት ሩታ። ምክንያቱም ወንድ ይዛ መሄድ የለባትም። ለምን እቃ ካላት ራሷ ሄዳ የኖረችበት የቆየችበት ቤት ነው። ራሷ ሄዳ ማንጣት ትችላለች። ነውስ ዲራማ እየሰራች ነው? እየሰሩ ነው። በአጠቃላይ ግን እውነት ለመናገር ሩታ በጣም ጥፋተኛ ናት። በጣም ጥፋተኛ ናት። አስከትላ መሄድ የለባት ነበር። ይሄው ልጁ እንግዲህ እስካሁን ድረስ አልነቃም። እሷም እንዲህ የተርበተበተች ነው። ጋሽዬ ያስቡብኛል ምናምን እያለ ነው። ቤተሰብ ይስማ ቤተሰብ ነገር ሲባል ደግሞ ይኸው አብሮ የመጣው ልጅ ሲል ምንድን ነው ያለው? ከእሷ ጋር የመጣው ልጅ ለምን ቤተሰብ አይነገርም? ቤተሰብ አይሰማም ሲባል ኖ ቤተሰብ መስማት የለበትም ጋሽዬ ይቀየሙኛል፣ ጋሽዬ ያዝኑብኛል ስትል ነበር ማለት ነው ሩታ። ድሮ ነበረ እንጂ መጥኖ መደቆስ። አሁን ምን ይሰራል? ወጭት ዶ ማልቀስ ያለ ሀገር የሰው ማለት ነው። እና ጥፋተኛዋ በጣም በጥቅ ጥፋተኛዋ ሩታ ናት። አዎ ወንድ ልጅ ነው። ሴት ልጅ እንግዲህ የ80 ሚስቱ ወንድ ልጅ ይዛ ስትመጣ ማንኛውም ሰው የሚያደርገው ነው። አትግባ፣ አያስገባም። ልትሰራ መጣህ፣ አያስገባም ማንኛውም ሰው። ስለዚህ ጥፋተኛ ሩታ ናት ማለት ነው። ወዶችዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? አለሁኝ እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ከኔ በዛ ሰላም ከእናንተም ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት ለሀገራችን ይሁንልን። እግዚአብሔር አምላክ ሀገራችን ኢትዮጵያ ሰላም ያርግልን። እንግዲህ ዛሬ የመጣሁት እንግዲህ ያው በአብርሽ ጉዳይ ነው ማለት ነው። አብርሽ እስካሁን ድረስ እንግዲህ ሆስፒታል ገብቶ እስካሁን አልነቃም ማለት ነው። የምግብ መርፌ ተክሎበታል። እንደገና ደግሞ ኦክስጅንም አድርገውበታል። መተንፈስ አይችልም ይመስለኛል። ኦክስጅን አድርገውበታል። ሩታ ራሱ ደህና ነው ሲሏት ነበር ሐኪሞቹ ማለት ነው። ኦኬ ደህና ከሆነ ታዲያ ለምንድን ነው አሁን ኦክስጅን ምን አስፈለገው? ደህና ከሆነ ስትል ነበር። ነገር ግን እኔ እንደሚመስለኝ መተንፈስ አቅቶት መሰለኝ እንግዲህ ኦክስጅን የተከለለት እና ኦክስጅን ተደርጎለታል። የምግብ መርፌ ተደርጎለታል ማለት ነው። ራሱ እንደሳተ ነው፣ ፌንት እንደነቀለ ነው። አብርሽ አልነቃም እስካሁን ድረስ ማለት ነው። እንግዲህ እግዚአብሔር ይሁን ነው የምለው አብርሽ ማለት ነው። ነገር ግን ሩታ በጣም ጥፋተኛ ናት የእውነት ማለት አንድ ሰው ካፈቀደ ካገባ ትዳር እንዲቀላል ነገር አይደለም። ከተጋቡ ተጋብተዋል እንግዲህ ሰርጋቸው ሁሉ አድርገዋል፣ ቀለበት አድርገዋል ማለት ነው። ቀለበት እኮ ዝም ብሎ አይደለም የሚደረገው። ቃል ነው። ቃል ላወቀው ሰው እንደው አሁን ጊዜ ልጆች ከኔ ጀምሮ እንትን እንጂ ማለት ነው። ቃል ኪዳን በጣም ከባድ ነው። አንድ ሰው ከኪዳን ቀለበት አድርጎ ቀለበት አድርጎ ተፈራርሞ ዝም ብሎ ያንንም ወንድ ማንጣት ያንንም መስደድ ያንንም ማንጣት አይቻልም። ካልተዋዋኑ በአግባቡ ኦኬ እዚህ ላይ እናቁም። እስካሁን ድረስ ጥሩ መንገድ መተናል። አየነው። ስለዚህ አሁን አንኳኳንም፣ እዚህ ላይ እናቁም ብለው ሁለታቸውም ተመካክረው መለየት ካለባቸው ወረቀታቸውን ቀድተው መለያየት ነው ያለባቸው። ወረቀታቸውን ቀደው ማለት ነው። ማንኛውም ሰው ይገባል፣ ይፈታል። በእነሱ አልተጀመረም ማለት ነው። ነገር ግን ወረቀት ይዞ 80 ይዞ ወረቀት ሳይቀዱ እሷኛቱ በአንድ ቪዲዮ ትመጣለች፣ እሱኛው በአንድ ቪዲዮ ይመጣል። ለደህንነቴ ሲል ለምንድን ወንድ አስከትለሽ መጣች ስላት ምንድን ነው ያለችው? ለደህንነቴ ሲል እንዴ ማለት እንዴት ለደህንነቴ ስትል
የኖረችበት ቤት አለ እንደ የቆየችበት ቤት አለ እንደ አብርሽን ታውቀዋለች። ስንት አመታቸው እኔ እንኳን ሳውቃቸው ወደ 3 አመት ይሆናቸዋል እንጂ እኔ እንኳን ሳውቃቸው ማለት ነው። ታውቀዋለች። መቼም አብርሽ አይገላትም። ለደህንነቴ ስል ነው። አይ ዶክመንት ኑሮ ነው እንድታረጊ መጣሽ? አይ ዶክመንት ኑሮ ነው፣ እቃ ኑሮ ነው፣ እቃ ልወስድ ነው የመጣሁት። ኦኬ እቃሽ ልትወስጂ ከመጣሽ ታዲያ እኔ ቶሎ ግቢ፣ ቤትሽ ነው ውሰጅ። ነገር ግን ልጁ ምን ሊሰራ መጣች ናት? አይ ለደህንነቴ ስል ነው አለች። ልጁ ዳሮራ ልጁ ራሱ ምንድን ነው የተጠየቀው? አንተ ምን ስራ ስትጀምር መጣ? ምን ስራ ሰው ቤት ገባ ሲሉት ምንድን ናት ጓደኞቹ? አይ እዚህ ቀደም እጇን ጥምዝዝ አድርጎ ስለያዛት ለደህንነቷ ስል እሷን ለመጠበቅ አለ። ምን አገባህ? ባልና ከሚስት ምን አገባው? አያገባውም ወይ አይመለከተውም። ምክንያቱም እነሱ አሁን እንደዚህ ብለው እርግጠኛ ነኝ አብርሽና ሩታ ይለያዩ፣ ዞሮ ዞሮ ይገናኛሉ። አንደኛ በሆዱ የያዘያችው ልጅ ያገናኛቸዋል። ምክንያቱም የሁለታቸው ምን ስለሆነ ማለት ነው። እርጉዝ ናት እንደማያ ስለሆነ እርጉዝ ናት ማለት ነው። ስለዚህ ልጁ ምንም አያገባውም አይመለከተውም። ጥፋተኛ ናት እሷም እሱም ጥፋተኛ ነው። ለማንኛውም እርዳታ ስጠይቅ ማንኛውም ሰው እርዳታ ስጠይቀኝ እርዳታቸው ስጠይቀኝ ኦኬ እላለሁ እሺ እላለሁ ነው የሚለው። እንግዲህ እኔ አላቅም ከማን እንደሚጠብቃት አላቅም። እንግዲህ እና ወደች በአጠቃላይ ብቻ በጣም ከባድ ነው የእውነት ለመናገር በጣም ነው ያስጠሉት። ጥሩ አይደለም እንደዚህ እንዴ ሚዲያ ላይ ነው እንዴት ነው እንደዚህ መጃጃል? አንድ ወንድ ማንጣት አንድ ሴት ማንጣት አንድ ወንድ ማንጣት አንድ ሴት ማንጣት እንዴ ከተለያዩ ሰላማዊ መንገድ መለያየት በቃ አለቀ እንዴ። እንኳን እነሱ 10 5 ወልደው እኮ ይለያያሉ አይደለም እነሱ ገናዎቹ ማለት ነው። መጥፎው ግን 80 ሳይቀዱ ከአንዱ ማለት እና ለማንኛውም የዛሬ ያስኩት ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ ወንዶችዬ። በቅንነት ቪዲዮ ይሸር አድርጉልኝ። ቪዲዮውን ስታዩ ደግሞ ላይክ አድርጉ። ላይክ ካደረጋችሁ ሁሉም ቦታ ተደራሽ ይሆናል። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ሀገራችን ሰላም ያርግልን። ባይ ባይ።